አሁን የክርስቶስ መልጃ አንድ ጊዜ ለሁል ጊዜ ያደረገው የኃጢአት ስርየት የሚያገኘው በደሙ ነው ብለን ካለ የቅዱሳን መልጃ ደግሞ የኃጢአት ስርየት ሊሰጠን ይችላል አይችልም? እሺ በመጀመሪያ ከክርስቶስ የማዳን ስራ ውጭ የኃጢአት ስርየት አይገኝም። የኃጢአት ስርየት የሚገኘው ለኃጢአት ስርየት ሊሆን ይችላል አይችልም እኮ እየመለስኩልህ እኮ ነው። ግን ቅዱሳን የኃጢአት ስርየት እንድታገኝ በምልጃቸው ወደ ንስሐ ሊያቀርቡ ይችላሉ። ያ በቃ ታስማምታናለሽ እንጂ የክርስቶስን የኃጢአትን ስርየት ግን ያቀርቡናል ነው፣ ወደ ክርስቶስ ያቀርቡናል፣ ወደ መዳን መንገድ ያቀርቡናል ነው እንጂ ከክርስቶስ ውጭ ተለዋጭ መንገዱ ነው ሌላ የኃጢአት ስርየት በእነሱ በኩል እናገኛለን ብለን አናምንም። እንደዚህ አይነት ትምህርት የለም። እሺ መዳን ደግሞ መዳን ሰው ልጅ ሚድነው በቅዱሳን ነው ወይስ በክርስቶስ ኢየሱስ በማመን ነው? ቅዱሳን አስተዋጽኦ ምንጊዜም መርዳት ማገዝ ነው። አካል አካሉን እንደሚያግዘው ምንድነው ቅዱስ ጳውሎስ እናንተ ብልቶች ናችሁ ካለ በኋላ አንዱ አካል አንዱን አካል ያግዛል ይረዳል እንዳለው የቅዱሳን መርዳት ነው። መዳን ግን በክርስቶስ ነው። መጨረሻ ላይ ቅዱሳን ሁሉ ለምሳሌ ድንግል ማርያምን አይተህ ከሆነ የቤተክርስቲያን ጸሎቶች ላይ ሁልጊዜ ወደ ክርስቶስ ለምኝልን፣ ቅዳሴው ላይ ሰአሊ ለነ በክርስቶስ ወልድኪ ወደ ተወደደ ልጅሽ ለምኝልን ነው። ስለዚህ የቅዱሳን ምልጃ ወደ ክርስቶስ ነው። ግን የቅዱሳን ምልጃ ወደ ክርስቶስ ነው የሚያደርስ ስንል የቅዱሳን ምልጃ ሪል ፓወር ያለው ነው። ባይዘው ዝም ብሎ ክርስቶስ እነሱም ባይኖሩ ያደርገዋል። የእነሱ ነገር ዝም ብሎ ትርፍ ነው የሚባል አይደለም። ምክንያቱም እግዚአብሔር ምንድነው ኃይል የሌለው ነገር አይሰጥም። እግዚአብሔር የቅዱሳን ምልጃ በቃ ከፈቀደው ኃይል አለው ማለት ነው። ግዳጅ የሚያስፈጽም ነገር ነው ማለት ነው። ስራ የሚሰራ ነው ማለት ነው። ስለዚህ ወደ ክርስቶስ ያቀርበናል፣ ወደ ክርስቶስ መዳን ያቀርበናል ነው። ግን ይህን ጥያቄ የምጠይቀኝ አንተ ይሄንን ስለማታውቅ ነው ወይም ቤተክርስቲያን እዚህ ውጭ ታስተምራለህ ብለህ ስላሰብክ ነው? ምንድን ነው? አይ እኔ የተረዳሁት በዚያ ነበረ። እኔ ተረድቼ የነበርኩት ክርስቶስ ማን ነው ቅዱሳን እንደሚያድኑ ከኃጢአት ከነፍስም ከስጋም እንደሚያድኑ የኃጢአትን ስርየትም እንደሚሰጡ ለምሳሌ እኛ የምናደርገው ስርየት ማለት የምናደርገው አስተዋጽኦ ራሱ የኃጢአታችን ስርየት እንደሚያገኝ ለምሳሌ ዝክር ብዘክርም የሆነ ማባ ብሰጥም ኃጢአትን የሚያቀልኝ ነው ብዬ ነው ስረዳና ሲያስረዳኝ። ያዩል በነገረ ድነት ውስጥ ሁለት ጉዳይ አለ። አንደኛ ምናልባት ከበድ እንዳይል እንጂ ሜሪት የድነት ሜሪት አለ እና ኮንዲሽን ደግሞ አለ። ሁለቱ ይለያያሉ። የድነት ሜሪት ማለት መጨረሻ ላይ ኃጢአት ይቅር የሚባለው በምን ምክንያት ነው፣ ምን ተቆጥሮ ነው የሚለው ነው። ይሄ በክርስቶስ ነው ሁልጊዜ ማለት ነው። ምክንያቱም አንድ ሰው መጨረሻ ላይ ዝክርም ዘከረ፣ የቅዱሳንን ቃል ኪዳን ጠበቀ፣ ሁሉንም አደረገ። አቤት መጨረሻ ላይ ወደ ቅዱስ ቁርባን ወደ ንስሐ ለመቅረብ ነው መጣር ያለበት እንጂ አይ እነዚህ ነገሮች አያስፈልጉኝም፣ እኔ የቅዱሳን ምልጃ አያስፈልገኝም፣ ምንድነው የክርስቶስ ስራ የኃጢአት ስርየት አያስፈልገኝም፣ ቅዱስ ቁርባን አያስፈልገኝም፣ የካህን ንስሐ ኑዛዜ አያስፈልገኝም፣ በቃ የቅዱሳንን ዝክር ከዘከርኩ ይበቃኛል፣ የቅዱሳንን ቃል ኪዳን ከጠበቅኩ ይበቃኛል ምናምን ቢል ይሄ ምን ይባላል? ቁማር ይባላል። እንዲህ አይነት ቁማር ምንም የትም ቦታ አያደርስም። እንኳን የኃጢአት ስርየት ሊያመጣ ቀርቶ ከኃጢአት ላይ ኃጢአት ነው የሚጨምረው። ለምን? በእግዚአብሔር ትዕግስት፣ ቸርነት ለቅዱሳን በሰጠው ክብር፣ ለቅዱሳን በሰጠው የማማለድ ጸጋ ላይ መሳለቅ ስለሚሆን ማለት ነው። ግን አንድ ሰው በድነት መንገድ ውስጥ ሆኖ በድካም ውስጥ ሆኖ የቅዱሳንን ምልጃ ቃል ኪዳን ቢጠይቅ ያድኑታል፣ የኃጢአት ስርየት ያስገኛል ማለት ወደሚድንበት ጸጋ ያደርሱታል ነው።
ወደ ክርስቶስ ያደርሱታል። ምክንያቱም መጨረሻ ላይ ኃጢአትን ይቅርታ የሚሰጠው እኮ ክርስቶስ ነው አይደል? የኃጢአት ይቅርታ ከአፉ የምትወጣው ከክርስቶስ አፍ ነው። ካህን ኦ ጊዜ ኢየሱስ ክርስቶስ ሊቀ ካህናት የካህናት አለቃ ኢየሱስ ክርስቶስ ሆይ የዓለምን ኃጢአት ይቅር ያልክ ብሎ ነው ኑዛዜ የሚሰጠው። ስለዚህ ሚውት ተደረጉ ምንድን ነው? ታፕታፕ ነው ኮፒ ሊንክ ሩሲ ሰዎች ያላችሁ ታፕታፕ ኮፒ ሊንክ አንዴ አፍጥኑ ድስት ስለዚህ በቅዱሳን ምልጃ በቅዱሳን ቃል ኪዳን ለቅዱሳን በምናደርገው ፍቅር ክርስቶስ ወደ እሱ ሊያቀርበን ጸጋውን ሊሰጠን ኃጢአታችን ይቅር ሊለን ወደ መዳን ሊወስደን ይችላል። ይሄ ማለት ክርስቶስን ጥለን የክርስቶስን የማዳን ስራ ወደ ጎን ብለን በቅዱሳን ቃል ኪዳን ምልጃ ብቻ እንድናለን ማለት አይደለም። አይነጣጠልም ነው። ቅዱሳን የክርስቶስ አካል ናቸው። አካል ወደ ራስ ነው የሚስበው። ስለዚህ ክርስቶስ ራስ ነው። የቅዱሳን አገልግሎት ምልጃ ሁሉ ወደ ራሱ ወደ ክርስቶስ ነው የሚስበን እንጂ ለብቻው የተነጠለ አይነት አሰራር የለም። ለዛ ነው በቤተ ክርስቲያን የማንኛውም የቅዱሳን መታሰቢያ ሲደረግ የቅዱሳን ቃል ኪዳን ሲደረግ ሁሉ በቅዱስ ቁርባን በቅዳሴ ነው እንጂ መታሰቢያቸው የሚደረግ ከዚያ ተለይቶ አይደረግም። ስለዚህ የቅዱሳንን አገልግሎት ከክርስቶስ ነጥላ ቤተክርስቲያን የትን ቦታ አስተምራ አታውቅም። ቅዱሳን ከክርስቶስ ተነጥለው ከክርስቶስ ትምህርት ለወጣ ሰው ወይም የክርስቶስ ማዳን አያስፈልገኝም ለሚል ሰው እሱ በጣም ገብቶኛል። እንዲህ አይነት ሰው የቅዱሳን ምልጃ ይበቃል የሚል ትምህርት የለም። አተ ሚዩት አድርገህ ቁጭ በል እንዴ! እኛም እየተማርን እኮ ነው። ምን ስርዓት የለምን? እንደዛ ነው። እና ይሄ ምን መሰላችሁ፣ አሁን ብዙ ጊዜ የወንድማችን ጥያቄ እኔ እረዳዋለሁ። ለምን መሰላችሁ እንደዚህ አይነት ጥያቄ የሚጠይቁ ስትሮማን ኦልሬዲ አለ። ቤተክርስቲያን የማትለውን ነገር ቀድመው ይላሉ። ቤተክርስቲያን ለምሳሌ ያለ ክርስቶስ ቅዱሳን ያድናሉ ይላሉ፣ ኦርቶዶክሶች ይላሉ። ከዛ ይጠይቃሉ፣ አይ እንደዚህ አንልም ስንላቸው ምን ይላሉ? አይ ኦርቶዶክሶች አሁን አስተካክለው ነው። ይሄ ስትሮማን በቃ ምንድነው? የፕሮቴስታንት ሁል ጊዜ ኦርቶዶክስ ላይ ያለውን አታክ አይታችሁ ከሆነ መጀመሪያ የሚጀምረው ሚስ ሪፕሬዘንት በማድረግ ነው። ቤተክርስቲያን የማትለውን ነገር ትላለች ብሎ ማስተማር ነው። ከዛ በኋላ ደግሞ እኛ እንደዛ አንልም ስንላቸው አሁን ምን ማለት ጀምረዋል? አይቺ የምድሩ አይደለችም፣ የቲክቶካ ሌላ ነች፣ ኦርቶዶክስ እንደዛ አታስተምርም እያሉ ሚስ ሪፕሬዘንት ማድረግ። ግን ቤተክርስቲያን መጽሐፍት የትም ቦታ ላይ እንግዲህ ከቅዱሳን ምልጃ የእመቤታችን ምልጃ የሚያህል የለም። በኦርቶዶክስ አስተምሮ የእመቤታችን ያህል ቦታ ያለው ኃይል ያለው ምልጃ የለም። ማንም ፍጡር ቢመጣ የድንግል ማርያምን ያህል የማማለድ ኃይል የማማለድ ስልጣን አለው ተብሎ ተነግሮ አያውቅም። ቤተክርስቲያን ከቅዱሳን ሁሉ የማማለድ ኃይል ለአንቺ ተሰጥቶሻል ነው የምትለው ለድንግል ማርያም። ምክንያቱም እናትነት በራሱ የምልጃ ኃይል ነው። ግን የእመቤታችንን ምልጃ እዩት፣ ቅዳሴያችን ላይ እዩት፣ ሰዓታት ላይ እዩት፣ ሌሎችም የጸሎት መጽሐፍት ላይ እዩት፣ ውዳሴ ማርያም ላይ እዩት። ሁልጊዜ ወደ ልጇ ነው። ወደ ልጅሽ ለምኝልን፣ ወደ ልጅሽ አቅርቢን፣ ወልድኪ ሳይል ወይክፍለነ ይላል አይደለ? አንቀጸ ብርሃን ላይ ልጅሽ ከምሕረቱ ከቸርነቱ ይክፈለን ይስጠን ለምኝልን ነው እንጂ አይ ልጅሽን አንፈልግም፣ የልጅሽን ማዳን አንፈልግም፣ ያንቺ ብቻ ይበቃናል፣ እኛ ያንቺን ምልጃ ቃል ኪዳን ብቻ ነው የምንፈልገው፣ ልጅሽን አንፈልግም የሚል ትምህርት የለም። ይሄ የፕሮቴስታንት ሚስ ሪፕሬዘንቴሽን ነው። እንደዚህ እንደምንል አድርገው አቀረቡ ቀድሞ በጣም በፕሮፓጋንዳ በጣም ደጋግሞ በማንሳት ከዛ እንደዚህ አንልም ስንላቸው ደግሞ እነሱ በጣም ተናግረው ተከራክረው አስተምረው ያስቀየሩን ያስመስላሉ ማለት ነው። እና ቤተክርስቲያን የጸና ትምህርቷ ነው። ሁልጊዜ ክርስቶስ ማዕከል ላይ ነው። እያንዳንዱ ቅዱስ ክርስቶስ ማዕከል ላይ ሳይሆን አይከበርም። ቅዳሴ ሳይቀደስ የሚከበር ቅዱስ የለም። ቅዳሴ ሳይደረግ የሚደረግ የቅዱሳን መታሰቢያ የለም። በክርስቶስ ሳያምን ቅዱስ የሚባል የለም።
ስለዚህ ማዕከሉ ክርስቶስ ነው። ሁሉም ነገር ወደ ክርስቶስ ነው የሚሄደው። ቅዱሳን ግን የክርስቶስ አካላት ናቸው። ከራሳቸው ከክርስቶስ ጋር ክርስቶስ ራስ ነው። ቅዱሳን አካላት ናቸው። ምንድነው? ብልቶች ናቸው። አካል ከብልቱ ጋር ምንድነው? ብልት ከራስ ጋር አብሮ ይሰራል። የቅዱሳን ምልጃ ማስተማር፣ ቅዱስ ጳውሎስ ታረቁ ብለን እንማልዳለን። የማስታረቅን አገልግሎት በእኛ አኖረ። እሱ ቀድሞ አስታርቋል፣ በክርስቶስ ታርቀናል። ግን ያ የማስታረቅ አገልግሎት በእኛ ሆኗል። ለምን? እኛ ብልቶቹ ነን፣ አካላቶቹ ነን። የክርስቶስን ስራ ባደራ አገልግሎቱ በእኛ ላይ አኑሮታል። ክርስቶስ የማዳኑን ስራ በቅዱሳን ውስጥ አኑሮታል። በጸሎታቸው በምልጃቸው በማስተማር የክርስቶስን የማዳን ስራ ለዓለም ሁሉ እንዲደርስ አደራ አለባቸው። ይሄ ነው የቅዱሳን አገልግሎት፣ በምልጃም በማስተማርም በምንምና የክርስቶስ የማዳን ስራ የክርስቶስ አስታራቂነት የሚመጋገብ እንጂ የሚጣረስ አይደለም፣ የሚቃረን አይደለም። ፕሮቴስታንቲዝም ነው ኢትዮጵያ ውስጥ መጥቶ ይህንን ያቃረነ ማለት ነው። ቅዱሳንን ያማልዳሉ አትበሉ። ለምን? አይ አማላጃችን ክርስቶስ ነው። ስለዚህ ማቃረኑ እዚያ ላይ ተጀመረ ማለት ነው። ስለዚህ ይሄ ተቃርኖ የውሸት ነው። ቤተክርስቲያን ሁልጊዜ እንደዛ ነው የምታስተምረው። ከዚህ የተለየ ትምህርት የላትም። ወንድማችን በዚህ ካመንክ ያው ወደ ኦርቶዶክስ ቤተክርስቲያን ብትመለስ ይችላል። እሺ አመኛለሁ። መምህር ቃለ ሕይወት ያሰማልን፣ ተስፋ መንግስተ ሰማያትን ያወርስልን እና እኔም ያልኩ ይሄንን ነው እኮ አሁን ቅዱሳን አያማልዱም የሚለውን ነገር አያማልዱም እያልኩ አይደለም። የሚያማልዱት ምልጃው ምንድነው? የክርስቶስን ምልጃ ይይዛል፣ ያስታርቀ ወይ ደግሞ ያስተሰርያል ወይ? ኃጢአትን ይቅር ሊል ይችላል ወይ? የነሱ ምልጃ ኃጢአታችንን ያስተሰርይ ይችላል ወይ? የነሱ ምልጃ እኛን ከሞት ወደ ህይወት ያሻግራል ወይ? በእነሱ ስልጣን ያደርጋል ወይ የሚለውን ጥያቄ ነበረ እና ስለነበርኩ ያማልዳሉ። አሁን ጳውሎስ ቅድም ሲናገር ስትል ከክርስቶስ በተነጠለ ሁኔታ የቅዱሳን ምልጃ እንደዚህ ያደርጋል ብላ አስተምራ ታውቃለች? እኮ እሱን ነው እኮ እያልኩ ያለው እኔም እንጂ እኔ አያስታርቁም ከክርስቶስ ከእግዚአብሔር ጋር ኑ ብሎ አይጠሩም አላልኩም። ለምሳሌ አሁን መምህር እኔ ደከምኩ፣ ስለዚህ ስለኔ ወደ እግዚአብሔር ጩህልኝ ጸልይልህ ብልህ አንተን ትጸልይልህ ያለ ይሄ የቅዱሳን ምልጃ ነው አይደለ? ግን ክርስቶስ አንዴ ደሙን አፍስሶ ከፍሎ አንዴ ያዳነን የዘላለምን ህይወትን የሰጠውን ግን እነሱ የሚያደርጉትን ነገር የዘላለምን ህይወትን ይሰጣሉ ሳይሆን ወደሚሰጠው ያጠጋጋሉ። ይህ መልካም፣ በጣም ተስማምቻለሁ። ይሄ ነበረ ድሮን ያሰናከለ ይሄ ነበረ። በጣም ኃያል ነው። ኃያል መሆኑ ማለት ምንድነው? ወደ ክርስቶስ የቅዱሳንን ምልጃ ሰምቶ ሰዎችን ወደ ጸጋው ያቀርባል፣ ወደ መዳናቸው ትክክል ምንድነው? በጣም ፓወርፉል ነው የቅዱሳን ምልጃ። የእመቤታችን ምልጃ ለምሳሌ እመቤታችን ለምነው ክርስቶስ ማዳን እየቻለ የማያድነው ሰው የለም። ለምን? ድንግል ማርያም ራሱ አሁን በመንፈስ ቅዱስ ነው ያለችው። ምን ዝም ብሎ ሰዋዊ ነገር አነሳስቷት አትለምንም። ቅዱሳን ማለት በዘመድ በአዝማድ በምናምን የሚለምኑ አይደሉም። ቅዱሳን ለሚገባው ሰው ነው የሚለምኑ። ሲጀመር ለምንድን ነው ለሚገባው ሰው የሚለምኑ? መንፈስ ቅዱስ በውስጣቸው አለ። መንፈስ ቅዱስ አነሳስቷቸው በመንፈስ ቅዱስ ፍቅር ተነስተው ነው የሚለምኑ እንጂ ዘመዴ አዝማዴ ምናምን ብለው አይደለም የሚለምኑት። ስለዚህ የቅዱሳን ምልጃ ከመንፈስ ቅዱስ የሚያነሳሰው ራሱ መንፈስ ቅዱስ ነው። እመቤታችን አሁን ትጸልይልናለች ትማልድልናለች ስንል እመቤታችን አሁንም ማልዳልን በሰማይ ያ ምልጃዋ የማይሰማ ከሆነ ሮንግ የሆነ ልመናን ያደረገችው ማለት ነው። ስለዚህ በሰማይም እየተሳሳተች ነው ማለት ነው። አያችሁ ኢምፕሊኬሽኑ። ግን በመንፈስ ቅዱስ ፐርፌክሽን ውስጥ ናቸው ያሉ ቅዱሳን። ሐዋርያው ቅዱስ ጳውሎስ ዕብራውያን 13 ላይ ቅዱሳንን ፍጹማን ወደሆኑ ነፍሳት ነው የሚለው። ፐርፌክት ወደሆኑ በሰማይ ያሉ ነፍሳት ፐርፌክት ናቸው። ስለዚህ የቅዱሳን በሰማይ ያለ ምልጃ ፐርፌክት ከሆኑ ቅዱሳን ለሚገባቸው ከሚቀርብ ልመና ነው። ምን ማለት ነው? እነሱ የሚያቀርቡት ልመና ራሱ ከክርስቶስ ትምህርት ጋር በማይቃረን መንገድ ነው እንጂ ልመና የሚያቀርቡት ክርስቶስን አያስፈልገኝም ላለ ሰው አይማልዱ። ወይም እኔ የክርስቶስ መስቀል ምን ቸገረኝ፣ እኔ የክርስቶስ መስቀሌን ተሸከሙ ብሏል፣ መስቀል ምን አሸካከመኝ፣ እኔ የምፈልገው በአቋራጭ መንገድ በቅዱሳን ምልጃ ብቻ መዳን ነው ቢል አንድ ሰው
ቅዱሳን ለሱ ይማልዳሉ ይጸልያሉ ማለት አይደለም። ምክንያቱም የክርስቶስን የማዳን ስራ ለሚያክፋፋ የመስቀሉን ነገር ለሚንቅ ሰው ቅዱሳን እንኳን ሊማልዱለት ያዝኑበታል። ስለዚህ ቅዱሳን የክርስቶስ ልብ ነው ያላቸው፣ በመንፈስ ቅዱስ ነው የሚመሩት። ስለዚህ ለሚገባው ሰው ይለምናሉ። ክርስቶስም ያንን ምልጃቸውን ተቀብሎ ሰዎችን ወደ ጸጋው ያቀርባል፣ ከራሱ ጋር ይጨምራል፣ ያድናል ነው። የቅዱሳን ምልጃ ትምህርት ይሄ ነው። እሺ አመሰግናለሁ። ጥያቄ ተመልሶልኛል። እግዚአብሔር ያክብርልዎ። ደግሞም አንዳንድ ቦታ የኃጢአት ስርያት የሚገኝበት የሆነ ቦታ ሄደው ሲረግጡ የሚለው ነገር ደግሞ አለ። በተዋህዶ አላምንም ብለሃል። መስፍን ምስክር ነው። እኔ ሁሌ አንተ ጋር ሁኜ መማር እፈልጋለሁ፣ አትታወኝ፣ አትጣለኝ ብዬው እሺ ብሎ ተስማምታን ነበር ነው። ዛሬ እንዴት እንደራሳችሁ ግን እኔ እንጃ አላውቅም። እኔ ሁሌ ስለማልቀም አይተውም፣ ችግር የለም ወንድም ነው። አሁን መጨረሻ አካባቢ መስፍን ጋር ቃል ተግባብታን ነበር፣ አንጣላም። እኔና አንተ እንዲው ተሳስቼም እንኳን ቢሆን ችግር የለም። እኔ የተሳሳትኩት መንገድ ይሄ ትክክል አይደለም፣ ተመለስ ማለት ሲገባ እየገፋ ወደ ጨለማ ለምን ትገፋኛለህ? ወደ ጨለማ እየሄድኩ ከሆነ ይሄ እኔ ትክክል አይደለም የሚለው መልስ ለምን አትሰጠኝም በሚለው መስፍን ጋር ተስማምተን ሁሌ እንገናኛለን ተባብለን ነበርና አንተ ግን አስታወስኩ። መቼ ካድኩ ነው ራሴ መቼ ካድኩ? እኔ እኮ ያኔ የጠየቅኩህ ያኔ ፕሮፋይሉም ሁሉ በርሱ ሆነ ነው የሚለው ያኔም የነበረ ሌላ ምንድነው የተቀየረው? አንተ ራስህ እንኳን ደህና መጣህ። አሁንም ደስ ብሎናል ድጋሚ በመምጣትህ። አንድ ነገር አለ። አሁንም ጥያቄያችን እኛ አሁን አንተ የሄድክበት ጨለማ መንገድ ላይ ነው ያለው። የመስፍንም ሆነ የመምህር ትልቁ እዚህ ፕላትፎርም ላይ የምንሰራው ይሻለናል ብላችሁ ሄዳችሁበት ነገር ልክ አይደለም። ኦሬዲ አንተ ተሐድሶ መሆንን እኛው ራሳችን ያው ራስም ትዝ ስለሚልህ ማለት ነው ፕሮፋይል ውስጥ ገብተን በቪዲዮ ተገለጥ ብሎ መስፍኔ ብዙ ነገር አውርተናልና አሁንም ድጋሚ መምጣትህ እውነትን መፈለግህ ነው ብለን እንውሰደውና መምህር ደግሞ እያስረዱ ያለውን ነገር አለ። አንተ በዚህ ቅዱስ ቤተክርስቲያን ውስጥ የነበረብህ ጥያቄ ካለ መመለስ ከፈለክ ልብ እውነት ቀንቶ እግዚአብሔር አምላክ ብርሃኑን አብርቶልህ ከሆነ አሁንም ዝግጁ ነን ላንተ ለመመለስ ማለት ነው። መምህራኖች ስላሉ ላንተ ቀንና ማታ መመለስ እሱንም ነው የሚናፍቁትም እዚህ ፕላትፎርም ላይ ዝቅ ብለው የሚሰሩትም እሱ ስለሆነ ስለዚህ አንተ መመለስ ያንተን ወደዚህ ቅዱስ ቤተክርስቲያን መጨመር ነው ትልቁ ስራቸው እና አንተ ይሄን ነገር የምትፈልግ ከሆነ አሁን መስፍኔ ገፋኸኝ እንዲያረከኝ ምናምን የሚለውን ለጊዜው እናዘገየውና ጥያቄ በዚህ ቤተክርስቲያን ውስጥ ያስወጣህ ነገር ምንድነው? የማትመለሰው ምንድነው ችግሩ የሚለውን እንፍታው። ምክንያቱም እሱ ስለሆነ የሚያንቀን ማለት ነው እንደማለት። ስለዚህ ወደ ተሐድሶ ሄደሃል። ስለዚህ ለምንድን ነው ወደዚህ ቅዱስ ቤተክርስቲያን የማትመለሰው ነው የኔ ጥያቄ። ይቅርታ በመሃል ላይ ስለገባሁብህ። ጥሩ ሀሳቦችን አንስተን ፍሬ ነገሩን ብናወራ ይሻላል በማለት ነውና መምህሮቼም ቀጥሉ። ይቅርታ ግን በመሃል ስለገባሁኝ። ይቅርታ የኔ እህት፣ አሁን ባትሪ 2% ነው ያለ አንተን እንዳይዘጋብኝ። ከዘጋብኝ ግን እኔ በፊትም ስገባም እኮ ራሴን ደብቄ በግድ ውጣ ተብዬ አይደለም እኮ የወጣው። ምንድን ነው እስቲ አሳየኝ ራስን ሲል ታውና እሱ ታውና ያኔም እኮ አሁን ወደዚህ ቅዱስ ቤተክርስቲያን ለምን እንደማትመለሰው ያንቺ ችግር ምን መሰለህ እህቴ፣ ያንቺ ችግር ምን መሰለህ ሰውን የምትገስጭበት አለ፣ ግሳጼ የሚባል ነገር አለ። እዚህ ጋር ትንሽ እንደው ራስሽን ብታይ ይመለኝ እንደ ማለት እንደኔ አመለካከት ሰውን ከምትገስጪው ምን አለ ብትረጁ እስከ መጨረሻ ድረስ። ያኔ እኮ የተናገርኩት እኔ እናንተ ጋር የምጠይቀውን ጥያቄ ብትመልሱልኝ እኔም እረዳለሁ እማራለሁ ነው ያልኩት። ከዛ ዛኔም ራሱ እኮ እኔ እኮ ራስ ወዳድ ሁኜ እናንተ እኔ ገሌ ናችሁ ምን ናችሁ እኮ አላልኩም። ያኔም ብዙ ነገርም የተናገራችሁም ቢሆን እናንተ ከሆናችሁ እንጂ እኔ እኮ ምንም ያልኩት ነገር የለም። አሁንም የጠየቁት ጥያቄ መምህር እግዚአብሔር ቃለ ሕይወት ያሰማሏት በጣም መልሰውልኛል። የኃጢአት ስርየት የሚገኘው በክርስቶስ ነው በመድኃኔ ዓለም እንደሆነ ነግረውኛል። ድህነትም በሱ ብቻ እንደሆነ ነግረውኛል። እነዚያ ግን ሆሮ ወማህሩ ውስጥ ሁሉ አጽናፈ ዓለም የተባሉት ወደ ዓለም ሁሉ ሂዱ ወንጌልም ለፍጥረት ሁሉ ስበኩ ተብለው የተነገሩለት ያንን ቃል አሁንም ቢሆን ያ ቃል እንዳለ ነግረውኛል፣ ተራድቻለሁ። ቃሪውን ደግሞ በሚመጣበት ሰዓት ላይ
ጠይቃለሁ። አሁን 1% ሆነ እንዳይዘጋብኝ ለዛ ነው። እሺ እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። እሱን መልስልን ወንድማችን። መመለስ የማትችለው ምንድነው? ምስጢሩ ነው። አልችለው ምኑ ነው? ወደ ቤተ ክርስቲያን ለምን አትመለሰው? ማቼ ከቤተ ክርስቲያን ወጣሁ። እኔ እኮ ጥያቄ እንደዚህ አይነት ፈጥሮብኛል እኮ ነው ያልኩ። ያኔ ራሱ ተሐድሶ እኮ ነው ክርስቲያን ወጥቻለሁ ቢ ተሐድሶ ነው አይደል? ተሐድሶ እኔ ያኔም እኮ ምንድነው ስትሉኝ ክርስቲያን ነኝ አልኩ እንጂ ተሐድሶ ምናምን ተሐድሶ ነው ወይስ አይደለህም? ጥያቄን በቀጥታ መልስ። አሁን ቶሎ በል። ክርስቲያን ነኝ። አትቆጪ። ክርስቲያን ማለት በክርስቶስ የማመን አልተቆጣሁም። እኔ አልተቆጣሁም። በነገራችን ላይ ጥያቄን የጠየቅኩ አንተ እምነትህ ምንድነው? እምነቴ እግዚአብሔር ክርስቶስ ነው እምነቴ። እኔ ማለት እሺ፣ ህብረት የምታደርገው የት ነው? ህብረት የምታደርገው ያው አንቺ ጋር ህብረት እያደረኩ አይደለ? ከአንቺ ጋር ህብረት እያደረኩ አይደለ? ቤተክርስቲያንም ሂጅ ህብረት አደርጋለሁ አይደለም? ያኔ ነግሬሽ ነበረ። መድኃኔዓለም ቤተክርስቲያን ነው ብዬ መድኃኔዓለም ቤተክርስቲያን ነው ህብረት ማደርጋው። ያኔ ራሱ እኮ ህዳር 12 ቀን ነው አይደለ? ቤተክርስቲያን አድሬ ነው የመጣው ብዬ ነግሬያችሁ ነበር። እናንተ ግን አልተረዳችሁም። አስተምሮ እኮ ይልህ አንድ ሰው የሚመዘነው በቤተክርስቲያን አስተምሮ ነው አይደል? አንተ ቤተክርስቲያን ውስጥ እሄዳለሁ ስላልክ አይደለም እኛ ምናምን በነገራችን ላይ። ምክንያቱም ተሐድሶችን በቤተክርስቲያናችሁ ውስጥ ተሰግስገው ስላሉ ማለት ነው። አሁን አንተ በቤተክርስቲያን እኔ ስለነሱ አላቃቸው ስለነሱ አላቃቸው በአስተምሮ ነው የምንመዝንህ እኛ። ገብቶሃል? አንድ ኦርቶዶክስ የሚመዘነው በአስተምሮ ነው። አንተ ነኝ ስላልክ አይደለም። አሁን መምህርን እየጠየቅ ያለው እኮ አንተ በኦርቶዶክስ አይነት ልብስ ለብሰ ነው እየጠየቅ ያለው። ያ ደግሞ ልክ አይደለም። ራስን ገልጠ ልብስ ለብሼ ሳይሆን ትክክል እኮ ነው። ለምሳሌ ራስን ገልጬ እኮ ነው ያወራው ያለው። ቆይ አንዴ ፕሮፋይል ውስጥ ስንገባ ብዙ ነገር እኮ ፕሮፋይል ለምን አደረክ ነው እንጂ የሚባለው ራስን ደብቀ ራስን በደብቅ ነው እንደ ፕሮፋይል ነው ያደረከው። ሳታምንበት ነው ያደረከው። ምኑን ነው ሳላ የታድሶን አስተምሮ ሳታምንበት ነው የፖስተትከው። ምን የሚለውን ለምሳሌ ወይኔ ባትሪ ዘጋብኝ። ይቻላል እንጂ በጣም አደገኛ ነው። ለማንኛውም መምህርዬ እዚህ ላይ ያላችሁ መምህራኖች ያው ተሐድሶ ነውና ራሱን መግለጽ ስለማይፈልግ ያ ደግሞ አስቸጋሪ ነው። ከሱ ጋር ሁለት ሰው አለ እንደዚህ የገጠመኝና የቤተክርስቲያናችን አስተምሮ አድርገው ግን ተሐድሶ ናቸውና ምንድነው ያለው? አንዱ እንደውም ያለኝ ምንድነው ቃል በቃል ውስጥ ያሉትን ለማውጣት ነው የሚል ቃል በቃል የተናገረኝ ነገር አለና ትንሽ ኦርቶዶክሶቹም በዚህ ነገር ላይ እንዳትታለሉ። ፕሮፋይላቸውን ስታዩ ውስጥ የሊቃና ጳጳሳትን የመምህራኖቻችንን አይነት ትምህርት የሚለጥፉ ግን ውስጣቸው የለምድ ልብስ የለበሱ በጣም ብዙ አሉ። አብሶ እዚህ ቲክቶክ ላይ ሰሞኑን በጣም ተለቀዋልና በአስተምሮ ግን ለመመዘን ሞክሩላችንም ለማለት ነው። እና ይቅር በሉኝ መምህራኖች። በክርስቶስ ምልጃ ላይ ሰዎች እውነት ነው ተምታቶባቸዋል። እነዚህ ወገኖች እንደው በአንድ በኩል እናዝንላቸው እንችላለን ወይ ደግሞ ይገባልም። ምክንያቱም መንፈሳዊ ነገር በነገራችን ላይ ከመንፈስ ቅዱስ በቀር ማንም ሊረዳው አይችልም። በቤተክርስቲያናችን ቅዳሴ ላይ እንደምታስታውሱት ቅዱስ ወንጌል ሊነበብ ሲል ጸልዩ በእንተ ወንጌል ቅዱስ አይደለም የሚለው ዲያቆኑ። ስለ ቅዱስ ወንጌል ምን በሉ ጸልዩ። አያችሁ፣ ወንጌልን ማንም ሰው ዝም ብሎ ከመርካቶ ሄዶ ወይ ደግሞ የሆነ ሱቅ ሼልፍ ላይ ስላገኘ መጽሐፍ ቅዱስን አግኝቶ ስላነበበው ብቻ አይገባውም፣ አይረዳውም። የመንፈስ ቅዱስ እገዛና እርዳታ ያስፈልገዋል። ለዚህ ነው በእያንዳንዱ ወይም በየዕለቱ በምንቀድሰው ቅዳሴ ላይ መንፈስ ቅዱስ የምናደርጋለን፣ ወደ ህይወታችን እንጋብዘዋለን። ዲያቆኑ ለዚህ እኮ ነው የሚያዘን እኮ ጸልዩ በእንተ ወንጌል ቅዱስ፣ ስለ ቅዱስ ወንጌል ብላችሁ ጸልዩ። ለምን ከተባለ ቅዱስ ወንጌልን ሰምተን ለመረዳት ተረድተን በህይወት በተግባር በፍሬ ለመኖር ለመግለጥ እንዲረዳን። አያችሁ፣ ተሰጦኛም ስንመልስ ምንድን ነው የምንለው? ቅዱስ ወንጌልን ሰምተን እንረዳው፣ እንድናውቀው፣ እንድናምን መንፈስ ቅዱስ ይርዳን ያግዘን ብለን እኮ ነው። አየው፣ አንድ ሰው በግሉ መጽሐፍ ቅዱስን ዝም ብሎ ስላነበበ ብቻ ወይም ጥሬ ቃሉን ጥሬ ንባቡን ስለያዘ ብቻ
የሚረዳው ነገር አይደለም። የዛማ እንዴ ማን ነው አምጡልኝ ዶክተር ዛኪር ናይክ ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ እኮ ጥቅሱን እኮ ያንበለብለዋል እኮ ምዕራፍና ቁጥሩን እንደፈለገ መጽሐፉን ሳይገልጥ እኮ በልቼዋለሁ ብሎ እኮ በጣም እኮ ፌመስ ነው በዚህ ነገር እኮ። መጽሐፍ ቅዱስን ምዕራፍና ቁጥር በመጥቀስ ብቻውን ህይወት የለውም። ያ የተጠቀሰው ምዕራፍና ቁጥር ትርጉሙ ምንድነው? ሚስጥሩ ምንድነው? ዋናው ፍሬ ሐሳቡ መልእክቱ ምንድነው? እግዚአብሔር በዛ ምዕራፍና ቁጥር ላይ ባለው ቃል ላይ ምንድነው እያስተላለፈ ያለው መልእክት የሚለውን ከማወቅና ከመረዳት እንጂ። ስለዚህ ክርስቶስ ሊማልድ ወይ ደግሞ ይማልዳል የሚሉት ቃላት ቅድመ መምህር በረከት ቢሉትም በስፋት ሄደውበታል ብዬ አምናለሁ። ምን ለማለት ነው የሚለው አረዳዱ ነው በዋናነት የሚፈለገው። ቃሉማ አለ ፍጥጥ ብሎ እኮ ለወልድ ብቻ አይደለም ለመንፈስ ቅዱስም ይማልዳል ተብሎ አለ። ሮሜ 8:34ም ሮሜ 8:26ም አለ ቃሉ። ግን ምን ማለት ነው? ሐዋርያው ቅዱስ ጳውሎስ ይህን መልእክት በጻፈበት ጊዜ የጻፈበት ኮንቴክስቱ፣ አውዱ፣ መልእክቱ፣ ፍሬ ሐሳቡ ምን ማለት ነው ሰው ብሎ መረዳትና ማወቅ መቻል አለበት እንጂ አዳራሽ በተቀላቀለ ቀን ሮሜ 8:34ን ስላሸመደዱት ያንን እድሜ ልኩን ሮሜ 8:34ን ብቻ ይዞ መሮጥ አግባብ አይደለም። ደግሞ በአገራችን አባባል ሲሮጡ የታጠቁት ሲሮጡ ይፈታል እንደሚባለው የሆነ ቀን ላይ ይችኑ ምዕራፍና ቁጥር ብቻ ሸምድዶ የወጣ ሰው እንትን የለውም ዋጋ የለውም ለማለት ፈልጌ ነው። ስለዚህ ክርስቶስ ይማልዳል የሚለው የመጽሐፍ ቅዱስ ቃል ጥሬ ንባቡ ጥሬ ቃሉ ምንም እንኳን በመጽሐፍ ቅዱስ ላይ ቢገኝም ጥሬ ንባቡ ይዞ መሮጥ አግባብ አይደለም። በእውነተኛው የክርስትና አስተምህሮ ምን ማለት ነው ተብሎ ሊጠየቅ ይገባል የሚለው መሰረታዊ ነገር ነው። ካለበለዛ ጥሬ ንባቡን ይዞ ኢየሱስ ክርስቶስን ክብር ይግባውና አማላጅ ነው ብሎ ያለ ሰው እዛው ሮሜ 8:26 ላይ መንፈስ ቅዱስም በእንደዛ አይነት አገላለጽ ተገልጿል። ስለ ቅዱሳን ይማልዳል ተብሏል። ወገኖቻችን ደግሞ እንደሚሉን ደግሞ ሁላችንም ቅዱሳን ነን ብለዋል። ስለዚህ ስለ እነርሱ ይማልዳል ማለት ነው መንፈስ ቅዱስ በእነሱ አረዳድ መሰረት። ካዲያ መንፈስ ቅዱስን ለምንድን ነው ልክ እንደ ኢየሱስ ክርስቶስ ወይም ክርስቶስን አማላጅ ነው እንደሚሉት መንፈስ ቅዱስን ለምን አማላጅ አይሉትም ወገኖቻችን? ለመንፈስ ቅዱስ ጊዜ ሲሆን አይ የመንፈስ ቅዱስ ምልጃ እኮ እንዲህ ነው ብለው ወደ ሀተታ ወደ ትርጉም ውስጥ ይገባሉ። ለምን ከተባለ መንፈስ ቅዱስን ይለምናል ብሎ ለማለት በህሊናቸው ህጸጽ ስለሚመጣ ወይ ደግሞ እንዶ አረዳዳቸው ላይ አገላለጻቸው ይህማ እንዴት ሊሆን ይችላል የሚል አገባብ ስለሚመጣባቸው ማለት ነው። በእንደዛ አይነት አካሄድ ከሄድን ክርስቶስን አማላጅ ብለን መንፈስ ቅዱስን ደግሞ ቃሉን እየሸሸን የምንሄድ ከሆነ ይሄ አግባብ አይደለም። ለቃሉ ታማኞች መሆን መቻል አለብን ለማለት እወዳለሁኝ። ነገር ግን በእውነተኛው የክርስትና አስተምህሮ መሰረት ኢየሱስ ክርስቶስ ከተጸነሰበት ጀምሮ እስካረገበት ጊዜ ድረስ ያደረገው እያንዳንዷ ድርጊት ያለፈባት እያንዳንዷ የህይወቱ ውጣ ውረድ ለኛ ለክርስቲያኖች የመዳናችን ምክንያት ነው። ጽንሰቱ ዋጋ አለው። በነገራችን ላይ ቁራኝነትን አጥፍቷል። መራቡ፣ መጠማቱ፣ መውደቅ፣ መነሳቱ እያንዳንዱ የመዳናችን አካል ነው። እያንዳንዱ እንጂ መስቀል ላይ ብቻ የምንንጠለጠል ነገር አይደለም። መዳናችን በቃ ሲጀመርም ሲያልቅም መስቀል ላይ ብቻ አይደለም። ከእመቤታችን ማህፀን ጀምሮ ነው እስከ መስቀል ድረስ የሚደርሰው። ለዚህ ነው እመቤታችን እኮ የድህነታችን መጀመሪያ የድህነታችን መሰረት የምንላት ለዚህ ነው። በመስቀልና በእመቤታችን መካከል ያለው አንድነት ወይ ደግሞ ተያያዥነት ያለው እመቤታችን የነገረ ድህነት መጀመሪያ ነች። መስቀል ደግሞ የነገረ ድህነት ፍጻሜ ነው። ስለዚህ የክርስቶስን ቤዛነት በመለመን ብቻ የምንገልጠው አይደለም፣ ወይ ደግሞ ስለጸለየ ብቻ የምንገልጠው አይደለም። በመስቀል ላይ ብቻ ያለውን ነገር የምንገልጠው አይደለም። ይህ አግባብ ያልሆነ የተንሸዋረረና የተንጋደደ የ16ኛው መቶ ክፍለ ዘመን የጀርመን ተረት ወይ ደግሞ የተንሸዋረረ እይታ ነው። ይሄ ራሱ መስተካከል መቻል አለበት። ባይሆን መምህር ዘላለምም ስለተቀላቀሉን እድል ለሳቸውም ለወንድሞችም ለመስጠት ያህል ለመጨረሻ ጊዜ ላነሳው የምፈልገው ነገር ቢኖር ወገኖቻችን አንድ ጥያቄ መጠየቅ ስለምፈልግ ነው። ኦኬ እንግዲያውስ ክርስቶስ ስለለመነ ወይ ደግሞ ክርስቶስ ስለሁላችን ስለጸለየ እርሱ አማላጅ ነው የምትሉ ከሆነ በዘመነ ስጋዌው ወይ ደግሞ በስጋዊው በምድር ላይ ጌታችን በነበረበት ጊዜ ልመናን ብቻ አይደለም ያደረገው እኮ ተርቧል።
ጌታችን። ስለተራበ ግን በስም ደረጃ ረሃብተኛ ትሉታላችሁ? ተሰዷል። አዎ መሰደዱ ዋጋ አለው፣ የመዳናችን አካል ነው። ግን በመጠሪያ ስም ደረጃ ስደተኛ ትሉታላችሁ? መከራ አግኝቶታል፣ ተቸግሯል፣ ግን ችግረኛ መከረኛ ትሉታላችሁ ክርስቶስን? አያችሁ፣ እያንዳንዷን ነገር ንቅስ ጥቅስ አድርገን ጌታችን ስለ ሁላችን መዳን ሲል በእኛ ቦታ ያደረገውን እያንዳንዷ ነገር አንስተን በመጠሪያ ስም ደረጃ ለክርስቶስ መስጠት አለብን የምንል ከሆነ ኦኬ በቃ በእናንተ አረዳድና በእናንተ አካሄድ ከሆነ ክርስቶስ ስለተራበ ረሃብተኛ፣ ስለተቸገረ ችግረኛ፣ ስለተሰደደ ስደተኛ እያላችሁ ስንቱ ልትዘልቁት ነው? ባይሆን ፍጹም ሰው ፍጹም አምላክ መሆኑን አንዱ ከአንዱ ሳይጣላብን አምላክነቱንና ማዕረጉን ወይም ደግሞ ወደ ፍጡሩም ዝቅ ሳይልብን ነገረ መለኮታችንን ሳያንሸዋርርብን ባለው ኦርቶዶክሳዊ አረዳድና አጠራር መሰረት እኛ እውነተኛ የጽድቅ ፈራጅ እንለዋለን እንጂ አማላጅ ብለን አንጠራውም ለማለት ፈልጋለሁ። በጣም ይቅርታ መስፍንዬ ስላበዛሁት፣ መምህርም ስለተቀላቀሉን ድሉን ለነሱ እንዲሁም ለወንድሞችም ለእህቶችም ሰጣለሁ። በድጋሜ ለወንድሞችም ለእህቶችም እግዚአብሔር ያክብርልኝ። በጣም ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያዋርስልን። በጣም ደስ የሚል መልእክትና ደስ የሚል ትምህርት ነው የሰጡን። እግዚአብሔር እድሜ ይስጥልን። ቃለ ሕይወትን ያሰማልን። መምህር ቃለ ሕይወትን ያሰማልን። ያው ጥቂት ብቻ ነው የሰማሁት። በእርግጥ እኔ እንደውም እና መምህር በረከትም ስትሉ ነበርና ወደኋላ እጄን ማበላሸት ነው የሚሆንብኝ። ባልሰማሁት ነገር ላይ ብዙ እንትን እንዳይሆን ብዬ ነው። ዞሮ ዞሮ ከወዳጆቻችን ከጎረቤቶቻችን አንጻር ስለሆነ ከዛ አንጻር ነው። አንድ የቤተክርስቲያን አባት እንዲህ ብሎ ገልጧቸዋል እነሱም በነገራችን ላይ እና የዛገ መስታወትን ካወቃችሁ የዛገ መስታወት ፊት ሰው የሚቆም ከሆነ በዛ መስታወት ፊት ምልአት ያለውን ፊቱን አያይም፣ ሰውነቱን አይመለከትም። በነገራችን ላይ የሆነ የተቦጫጨረ ማለት መስታወቱ በተጫረ ቁጥር ያንተን ፊት የተጫረ መስሎ ነው የሚታየው። መንፍቅና መጽሐፍ ቅዱስን እንደዛ ነው የሚያደርገው ብሎ አስቀምጠዋል ቅዱስ ጎርጎርዮስ ዘእንዚናዙ። መናፍቃን ማለት መጽሐፍ ቅዱስን ዲስቶርት ያደረጉ ናቸው፣ የበረዙት ናቸው፣ ሀሳቡን ለፍላጎታቸው የገዙት ናቸው ብሏል። ከዚህ የተነሳ ባይብል የፕሮቴስታንት ቀኝ ተገዢ ነው፣ ኦርቶዶክሳውያን ደግሞ ለባይብል ተገዢዎች ነን። በነገር እኛ ለቃሉ ተገዢዎች ነን፣ እነሱ ግን ቃሉ ለራሳቸው ፍላጎት ነው የሚገዙት። ከምን አንጻር ታውቃላችሁ? ራሳቸውን ተመልከቱ። አንዱ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 3 ላይ ያለውን ቃል ይዞ አይ ይሄ ለጥምቀት ነው ይላል፣ አንዱ ተነስቶ ማለት ነው። ሌላኛው ደግሞ ይነሳና አይ ጥምቀት ሳይሆን ውሃ የሚለው ቃል ቃሉን ነው የሚመለከተው ብሎ ይናገራል። ሶስተኛው ደግሞ ይነሳና አይ የዮሐንስን ጥምቀት ነው የሚመለከተው ይሄ። አራተኛው ደግሞ ይነሳና አይ መንፈስ እና መንፈስ ነው የሚለው ብሎ በቃ እንደገዛ መረዳቱ መጽሐፍ ቅዱስ ብቻ ሳይሆን እኔ ብቻ ትክክል። ያው ሰምታችኋል በዚህ ሰሞን እኔ ከአባቶች እበልጣለሁ፣ እንደውም አባቶች በሰባተኛ ቁጥር ላይ የሚታዩ ናቸው፣ በሰባተኛ ደረጃ ላይ መቀመጥም ካለባቸው የሚቀመጡ ናቸው የሚሉ ሰዎችን አልሰማችሁም? ሰምታችኋል በቃ። እና ስለዚህ ይሄ በጣም በጣም ስህተት ነው። መጽሐፍ ቅዱስን በርዞታል ማለት ቃሉን መቀየር ብቻ አይደለም። በነገራችን ላይ ኦኬ ሐሳቡን ለግል ጥቅም ማዋል። አሁን ትላንትና እሁድ ዕለት አዲሱ መደበኛን እያየው ነበር። ሁለት ሰዎች አዲሱ መደበኛ ከማስታወሻ ጋር ይዞ ተቀበልኩኝና እያየሁት ነበርና ለምሳሌ ማርቆስ 16ን አየው። ልንገራችሁ ማርቆስ 16 ላይ ያመነ የተጠመቀም እርሱ ይድናል የሚለውን የምትለውን ቆርጦታል። በነገራችን አውጥቷታል። እሱም ማየት ትችላላችሁ ያላችሁ ሰዎች ማለት ነው። ያመነ የተጠመቀ ይድናል ነው የሚለው። የምትለው እኮ በነገራችን ላይ እንደ ወይም ደግሞ እና ማለት ነው እኮ ነው። ያመነ እና የተጠመቀ ነው የሚድነው እያለ ነው ቃሉ ማለት ነው። ተመልከቱና የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ያለውን ሐዋርያት ሥራ 2:38 ላይ ያለውን ስርዓተ ነጥቡን የቱ ጋር እንዳስገቡ ብትመለከቱ ማለት ነው። ወንድሞች ወይ ምን እንድናደርግ ትወዳላችሁ የሚለውን ቃል
ሰዎቹ ይጠይቃሉ። እነ ጴጥሮስ እና ዮሐንስ ምን አሉ? ንስሐ ግቡ ኃጢአታቸው ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ የሚለውን ንስሐ ግቡ ነጠላ ሰረዝ፣ ኃጢአታችሁ ይሰረይ ዘንድ ነጠላ ሰረዝ መጨመር የሌለበትን ተመልከቱ። የኃጢአት ይቅርታ በጥምቀት ሳይሆን በንስሐ ነው ለማለት ማለት ነው። ተመልከቱ። በዛም ሆነ በዚህ እኮ እምነት ብቻ ቀረ ማለት ነው። ቢያንስ ንስሐ ተጨመረ ማለት ነው። ይሁን ራሱ ብንል ማለት ነው። እና እሱን ትመለከታላችሁ። ሌላ አንደኛ ጴጥሮስ 3:21 አይቼ ነበረ። እዛ በጣም ማለት ተቀያይሯል። እሱም ኢቭን ማለት ይቻላል እየተባለ የሚጨመሩ ጥቅሶች ነበሩ። ለምሳሌ ዮሐንስ 6:35 ላይ በእኔ የሚያምን ማነው ስጋዬን የበላ ደሜን የጠጣ በእኔ የሚያምንም እርሱ የዘላለም ሕይወት አለው የሚለውን እዛ ጋር ያለችው እርሷንም ቆርጧታል። የሚገርማችሁ ነገር ቆርጦ አውጥቷታል ማለት ነው። እና እንደዚህ አይነት ብዙ ነገር አየው ይቻላል እንደዚህ የሚሉ ነገር ግምታዊ የሆኑ ፍላጎቶች ሲጨመሩ አያለው። እና ከዛ ልጁ መጨረሻ ላይ ይሄ መጽሐፍ በጣም አደገኛ ነው፣ ከእግዚአብሔር መንገድ የሚያስወጣ የተረገመ መጽሐፍ ነው፣ ኦሪጂናሉን አንብቤ ምክር ሰጥቼ ሄድኩኝ ማለት ነው። እና በጣም ያሳዝናል። ኦልሬዲ ስለነሱ ስናወራ የእግዚአብሔርን ቃል ለራሳቸው ፍላጎት ያመቻቹ ናቸው። እውነት ለእግዚአብሔር ቃል መገዛት የተሳናቸው ግን እኔ ሰልፍ ላይ ሆኜም አንዷ ሰባኪ ባለፈው ስሰብክ ነበረ። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ያለውን አይታችሁ ከሆነ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ካለ በኋላ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። አሁን ይሄንን ማንም የለም ካለ ማንም የለም ነው። አማላጅ ከኔ ውጭ የለም ካለ በቃ የለም ነው። አስታራቂ ይሄንን ጥቅስ ይዛችሁ ስለ አማላጅነት ማውራት ትችላላችሁ? ለአማላጅነት የሚጠቀስ ጥቅስ ነው ይሄ። በቃ ጻድቃን እኮ አላለም፣ ጻድቃን እኮ አልወጡም አለ በቃ አለች ሴቷ ማለት ነው። ቢያንስ ለመጠየቅ ብንፈልግ እንኳን መልስ ለመስጠት አይፈልጉ፣ መጮህ ብቻ ነው። እና ባጭሩ የጎርጎርዮስ አባታችን በረከቱ ይደርብን ያለው ነገር በጣም አሳማኝ ነው። ዲስቶርት አድርጎታል መጽሐፉን። ኦኬ መጽሐፉ ማለት በቃ የተቦጫጨቀ ነው፣ በቃ የተቦጫጨቀ ነው። እና ይሄ በጣም ያሳዝናል። ገድላት ድርሳናት ይመስላችኋል እንዴ? መጀመሪያ ክህደት የሚጀምረው መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስና የካዱት ሮሜን ብትሉ አሁን ምልጃ ነገር ይሄ ይማልዳል የሚለውን ጥሬ ቃል ይማልዳል እንግዲህ ልመና ነው፣ ይለምናል። አሁን በእግዚአብሔር ቀኝ ነው ብለን ስታይ አይ ልመና አይደለም መታየት ነው ብሎ ዕብራውያን 9 ጋር ይሄዳሉ። የቃሉ ትርጉም ልመና ከሆነ ልመና ብለህ ነው መፍታት ያለብህ። በቃ አለቀ እኮ። የቃሉ ትርጉም ልመና ከሆነ ምልጃ ማለት የቃሉ ትርጉም ልመና ማለት ነው። ኦኬ አማላጅ ማለት ምናልባት እኛ ግብራችን ስለማይፈቅድልን በእግዚአብሔር ፊት ለመቆም የማንበቃ ከሆነ ማለት ነው እኛን ወክሎ ስለኛ የሚቆምልን ሰው ያስፈልገናል። ያ አማላጅ ይባላል። አማላጅነት ደግሞ ለምኖ ማስታረቅ ነው። ለምኖ የተራራቁትን ማቀራረብ። ምልጃ ደግሞ ምንድን ነው? ምልጃ ምንድን ነው? አንዱ ስለሌላው መለመን፣ አንዱ ስለሌላው መጸለይ ማለት ነው። ምልጃ አማላጅነትና አማላጅ አያችሁ በጽንሰ በትርጉም ደረጃ ይለያያሉ። ምልጃ ማለት አንዱ ስለሌላው መጸለይ፣ አንዱ ስለሌላው መለመን ማለት ነው። አማላጅነት ደግሞ ፕሮሰሱ ነው፣ ሂደቱ ነው። ኦኬ ለምኖ ማስታረቅ፣ ውጤቱ ማስታረቅ ሊሆን ይችላል። ኦኬ የልመና እኮ ውጤት እኮ ማስታረቅ ሊሆን ይችላል። ለክርስቶስ ስትቀጽሉ ግን አስታረቀ ተብሎ የተነገረው በልመና ሳይሆን በቤዛነቱ ነው። አንድም ቦታ ላይ እርቅን ከልመና ጋር አያይዞ የቀረበ የመጽሐፍ ቅዱስ ክፍል የለም። ለምሳሌ ሮሜ 5:10 ብታነቡ እነሆ ጠላቶቹ ሳለን ይላል በልጁ ሞት ወይም ደግሞ በእግዚአብሔር ልጅ ሞት ከእግዚአብሔር ጋር ነው። ቃል በቃል ላንብብላችሁ። ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን ነው የሚለው። እርቅን ከምን ጋር ነው ያገናኘው? ከሞት ጋር ነው። ምልጃ ግን ምንድን ነው? አንዱ ስለሌላው መለመን ነው። ተመልከቱ። ቆላሲስ ምዕራፍ 1 ቁጥር 21 ላይም ብትሄዱ ደግሞ በስጋው ሰውነት በሞቱ በኩል አስታረቃችሁ ነው የሚለው። በምልጃ በኩል አስታረቃችሁ የሚል የለም። በልመና በኩል አስታረቃችሁ የሚል የለም። ክርስቶስ ኢየሱስ ፍለጋው እንድንከተል መምህር ነውና
በመምህርነቱ ሰዎች ሊያደርጉ የሚገባውን ነገር አርአያ ሆኖ አስተምሯል። በነገራችን ላይ ለምሳሌ አባታችን ሆይ የሚለውን ጸሎት እኮ ጸልዮ ነው፣ ግን ለራሱ እየጸለየ ነው አይደለም እኮ እያስተማረን እኮ ነው። እንዲህ ብላችሁ ጸልዩ። እንዴት? ያው እንዲህ እያለ ማለት ነው። ኦኬ። እና ለቤዛነት ብቻ ሳይሆን ጌታ የመጣ በነገራችን ላይ ሃይማኖትን ለመግለጥም ነው። ሁለተኛ ሰዎች እንዴት ወደ እግዚአብሔር ማደግ እንዳለባቸው ስላላወቁ የማደጋ የቅድስና መንገድ ስለጠፋ ክርስቶስ መንገዱን አሳየ። ወደኛ ወረደና እኛ እንዴት ወደ እግዚአብሔር ከፍ ማለት እንዳለብን አሳየን ማለት ነው። ተመልከቱ። እዚህ ፍለጋውን ተከተሉ ምሳሌ ትቶላቸዋል የተባሉ ከዚህ አንጻር የሚታይ ነው። እና ይማልዳል የሚለውን ከምልጃ ከልመና ጋር የምናገናኝ ከሆነ እስኪ ምን ብሎ ይለምናል ካልን ራሱ እኮ ጌታ ተናግሯል። በነገራችን ላይ እኔ ከእንግዲህ በኋላ አልለምንም አለ። ከባለቤቱ እንግዲህ ያወቀ ምንድን ነው? እና እርሱን ልናርመው ነው እንዴ? እሱን ልናርመው እንችላለን አይደለም። በእሱ ትምህርት አለመኖር ግን ያው አሳይቶናል ማለት ነው። በክርስቶስ ትምህርት ለማይኖር አምላክ የለውም ይላል መጽሐፍ ቅዱስ ማለት ነው። እና የተጻፈ ነገር ብቻ አይተን የምንሄድ ከሆነ ዘፍጥረት 6 ላይ እግዚአብሔር ተጸጸተ እጅግም አዘነ ይላል። ማዘን እና መጸጸት ቅድመ ሁኔታው ምንድን ነው? አላዋቂነት እኮ ነው። አሁን እኔ ዘላለም ነገ የሚደርስብኝን ነገር ሳላውቅ ዛሬ የሆነ ነገር አደርግና ባደረግኩት ነገር ደስተኛ ካልሆንኩኝ አዝናለሁ፣ እጸጸታለሁ። ምክንያቱም ያ ያደረግኩት አሁን የማልፈልገውን ነገር እንደሚያመጣብኝ ስለማላውቅ ማለት ነው። እግዚአብሔር ሰውን ከመፍጠሩ በፊት ሰው ከተፈጠረ በኋላ የሚያደርገውን ነገር አያውቅም ያሰኛል። በነገራችን ላይ እና ተጸጸተ አዘነ ማለት ምን ማለት ነው የሚል ነው። እሱ ከሰው ልጅ ባህሪ ወይም ጠባይ አንጻር የተነገረ ነው። እግረ መንገድ ለመመለስ ያክል ይቺ ምድር በጸጸት በሐዘን የተሞላች መሆኑን ለማጠየቅ ሕዝቡ ከመጣባቸው መዓት የተነሳ እንደተጸጸቱ እንዳዘኑ፣ ዳሩ ግን ከጥፋት ውሃ ማምለጥ እንዳልቻሉ ጭምር የሚቀመጥ ነው። ይሄ ማለት ራሱ ጌታችን ኢየሱስ ክርስቶስ ደግሞ ማርቆስ 10 ላይ ቸር አትበሉኝ ብሏል። እንግዲህ ቸር አትበሉኝ ዮሐንስ 10 ላይ እኮ ነፍሱን ከበጎች የሚበልጥ ፍቅር ወይም ቸርነት ከወዴት አለ ተብሏል እኮ። እዚህ ጋር ቸርነቱን ነግሮን እዛ ጋር ደግሞ ቸር አትበሉኝ ለምን ይላል? አያችሁ። ስለዚህ ቸር አይደለህም እንበለው። ስለዚህ እንደዚህ ነገሮች መታየት አለበት ለማለት ነው። እንደሆነ በአጭሩ ግን መያዝ ያለባችሁ ፕሮቴስታንቲዝም የጌታን ቃል ዲስቶርት አድርጎታል፣ ቆራርጦታል፣ በጣጥሶታል። በቃ ለገዛ ፍላጎታቸው ተርጉሞታል። እራሳቸው አንድ መሆን አልቻሉም። ኦኬ። በአሸዋ መሬት ላይ የተሰሩ እንደመሆናቸው መጠን የመጣ ሁሉ አንድ ነብይ ይነሳና ይበጥሳቸዋል። አንድ ነብይ ይመጣ ይቆርጣቸዋል። እንዲህ እያለ 40 ምናምን ሺህ ዲኖሚኔሽን አንዱ ሲረግም ጌታ መምጫው ደርሰዋል። መቼ ወደ ልባቸው እንደሚመለሱ እንግዲህ አናውቅም፣ ደግሞም አይመለሱም። መጥቻለሁ። ስልክ ገብቶብኝ ነበር። ቀጥሉ እንግዲህ ቀጥሉ። ስልኩን ማንሳት አለብኝ። መጥተዋል። እሺ መምህር እስካሁን ገብቶ ያስተማሩበት መምህሮቻችንም እግዚአብሔር ቃለ ሕይወት ያሰማልን። እኔ መስፍን ቅር ያለኝ ነገር ቅድም በገቡ አባታችን ነው ሁሉ በርሶን ነው ስማቸው ኦርቶዶክስ አይደሉም እኮ ማሙዬ። አዎ አውቄያለሁ። ያው መስፍን ማታም ፓስተር ሶፊያ ገብተህ የተፈጠረውን ነገር ታውቃለህ። እኔ ሚዲያ ላይም የገባሁት በዚህ በቅርቡ ነው ለመናገር። እኔ በዚህ ልክ እንደዚህ ኦርቶዶክስ ራሱ መነሳቱ ግን በጣም የሚያሳዝንና እኔ በጣም ልቤ ተነክቷል እውነት ለመናገር ማለት ቤተክርስቲያን ተምሮ ወጥቶ ሰው የበላበትን ማዕድ እንደዚህ እኔ እንጃ እኔ በጣም ተሰምቶኛል። እኔ በበኩሌ የበሉበትን የተማሩበትን እንደዚህ በዚህ ልክ እንደዚህ ገብቶ ማታ ዘማርያም ቃል በቃል ከመጽሐፉ ሲያስረዳ ነበርና ቅድም ሲያወነበ ሰውዬ ደግሞ ሕይወትም መንገድም ነኝ ያለውን እኔ እዛ ጋር ምንድነው እኔ እንኳን ዕውቀቱም የለኝም፣ ዕውቀት የእግዚአብሔር ነው ቢሆንም እኔ ሕይወትም መንገድ ነኝ ያለው ያ መንገድ ምንድነው? እኔ ስር የተረዳሁት ያ መንገድ ምንድነው? ጾሙ ነው፣ ጸሎቱ ነው፣ ትሕትና ነው፣ የሐዋርያትን እግር ጎንበስ ብሎ ማጠቡ ነው እንጂ ምልጃ የሚያሳይ መስሎ ስላልታየኝ እዛ ጋር ቃል በቃል ደግሞ ቅዱሳን እንደሚያማልዱ የማዳን ስራም ደግሞ ከጌታችን መድኃኒታችን ኢየሱስ ክርስቶስ ስልጣን እንደሰጠ ብዙ ቦታ ተነግሯል። ለምሳሌ እግዚአብሔርን በሚፈሩ ዙሪያ የእግዚአብሔር መልአክ ይሰፍራል ያድናችሁ ማለት በተጽፎ ያለ
ያ ሁሉ በርሱ ነው ቅድም ገብቶስ እያለ ይሄን ነገር አለመናገራችን አናዶኛል። ምክንያቱም የማዳን ስራም ራቸው ሳይማዱት ግን ኃይሉንና እንትኑ የሰጠው እግዚአብሔር ራሱ ነው። ያ ስልጣን እንደነሱ እንደኛ በስጋዊ አይደለም የሚኖሩትና ሁሌ እግዚአብሔርን ሲያገለግሉ ነው የኖሩትና የማዳን ስራም ሰጥቷል ለቅዱሳን ቃል በቃል ልክ እንደ ማታ ዘማርያም ለዛ አባት ቃል በቃል ሲናገሩ መጽሐፍ ቅዱስ ብዙ ቦታ ላይ ስለ ቅዱሳን ተነግሮ ሲያለ ቃል በቃል ቢነገር ኖሮ የሚል ነው ሐሳቤ። ጥሩ ነው ብቻ መስፍንዬ በጣም ይቅርታ አድርጉልኝ፣ ክላስ ስላለኝ ሰዓት በጣም ስለሄደብኝ እኔ በወጣ በጣም ደስ ይለኛል። ምክንያቱም ሰዓት ሄዶብኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መምህር ዘላለም ባይኖሩም ጥሩ ተጨማሪ እውቀትና መረጃን ሰጥተውናልና ቃለ ሕይወት ያሰማልን በድጋሚ ለማለት ፈልጋለሁ። ምን አልከኝ መስፍኔ? አሜን። አይ አሜን አሜን። አይጥፉብኝ፣ አይጥፉ እየመጡ ጎብኙኝ። ኧረ እኛም እየመጣን እኮ ብዙ እውቀትን እያገኘን መረጃን እያገኘን ነውና እየተማርንበት እየተለወጥንበት ነው። ቤቱን ያስፋልን። እዚህ ጋር ያሉ ገስት ላይ ያሉ እንዲሁም ከስርም ያሉ እህቶች ወንድሞችን እግዚአብሔር በህይወት በጤና በጸጋ ይጠብቅልን። ሁላችንንም በቸርነቱ የህይወትን ቃል ያሰማን። ከቅድስት ቤተክርስቲያናችን አያናውጠን። ሀገራችንን ቅድስት ኢትዮጵያ መሃሏን ገነት ዳር ድንበሯን እሳት አድርጎ ከክፉ መከራ ሁሉ ይጠብቀን። በጣም አመሰግናለሁ መስፍንዬ። አሜን አሜን። በጣም እናመሰግናለን። ቃለ ሕይወት ያሰማልን። እንግዲህ ወንድሜ ማሞ ትልቅ ነገር ልታውቅ የሚገባው ትልቅ ነገር እንድታውቅ የሚገባው ቅድም ለነበረው ምላሽ ሰጥቻለሁ። አንተ ምናልባት አልሰማይ ይሆናል አልሰማይክ ይሆናል። አዎ ያወረደኝ ምናምን ከዛ አንተም ደግሞ መሀል ላይ የገየት ብሬድ ነበርክ። መንገድም እውነትም ህይወትም እኔ ነኝ ሲል ኢየሱስ ክርስቶስ ምን ማለት ፈልጎ እንደሆነ ቀደም እኔ አብራርቼ ለሁሉም ግንዛቤ ማስጨበጫ ሰጠናል። እሱም ተምሮ ነው የሄደው። በዚህ ማሙ ነው ኦኬ እሺ እኔ ጥያቄ የለኝም። በኦርቶዶክስ ዙሪያ ጥያቄ ሳይሆን በሳሉ ስላልነበርኩ ነው። እኔ ህይወትን መንገድ ነኝ የሚለው ምልጃን ነው የሚያሳየው ስል ቃል በቃል በዛችሁ በተነገረው ብዙ ቦታ ላይ ስለ ቅዱሳን አማላጅነትም አልፎ ተርፎ የማዳን ስራም ከእግዚአብሔር ስልጣን ብዙ ቦታ አለና ክርስቶስ አምላክ መሆኑ እዛው ቃል በቃል መነገር ነበረበት። ምን ነው በዛን ሰዓት መስመር ሬስት ላይ ስለነበረ ነው። ከሱ በፊት ደግሞ አልነበርኩም እንጂ በኦርቶዶክስ አስተምሮ ዙሪያ ጥያቄ ኖሮኝ አይደለም። አዎ ብቻ ክፍሉ በጥቅሉ ክፍሉ አብን ስለማወቅ የተጠየቀ ነው። አብን አሳየን ከሚል ተነስቶ ነው ይሄ ነገር የመጣውና ምን ይመስላችኋል መሰለ ዮሐንስ ወንጌልን ከምዕራፍ 12 ጀምራችሁ እስከ ምዕራፍ 16 የስንብት ክፍል ተብሎ ነው የሚታወቀው። ጌታ ወደ ቀደመ ክብሩ ለመመለስ በተለይ ምዕራፍ 13 ቁጥር 1 ላይ ከአብ ወጥቶ እንደመጣና ወደ አብም እንደሚመለስ ሲነግራቸው በጣም ታወቁ፣ እጅግም አዘኑ። ወዳጃቸው ነው፣ እረኛቸው ነው፣ ጠባቂያቸው ነው፣ መምህራቸው ነው፣ ሁሉ ነገራቸው ነው። እሱ በዋልበት ነው የሚውሉት፣ እሱ ባደረበት ነው የሚያድሩት። የእጁን ተአምራት የቃሉን ትምህርት ሰምቶ አርፈዋል። ደቀ መዛሙርቱ ስልጣንን ተቀብለዋል ከእርሱ። አይደለም ጌታ ለደቀ መዛሙርቱ ይቅርና አንድ እኔ በጣም ወደ ወዳጄ በቃ ወደ መጣሁበት ሀገር ወይም ወደ ሆነ ሀገር ልሄድ ነው ስል ልቤ ይሸበራል ማለት ነው። ወዳጅ ነው ያጣሁት፣ ጥሩ ወዳጅ ነው የሚለየኝና ከዛ አንጻር እታወካለሁና ደቀ መዛሙርቱ ታወኩ። የሚገርማቸው ነገር ምዕራፍ 14 ቁጥር 1 ላይ ምን የሚል ቃል አለ? ልባችሁ አይታወክ አይደለም የሚለው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ስፍራ ላዘጋጅላችሁ እሄዳለሁ አለ። የምሄደው ስፍራ ለማዘጋጀት ብቻ ነው። አያችሁ፣ ልተዋችሁ አይደለም እያለ ሲናገር
በቃ ወደ አብ ማለት ወደሚሄድበት መንገድ ታውቃላችሁ ስል መንገዱን አሳየን። ጉዳዩ አብን ከማወቅ አንጻር ነው። በነገራችን ላይ የቀረበው ጥያቄ ማለት ነው። ፊልጶስ ነው አይደለም? በቃ ብዙ ጊዜ ሰብከናል፣ አብን አሳየንና ይበቃናል ወደ ማለት ሁሉ ይመጣል ዝቅ ብሎ ማለት ነውና ከዛን ጌታ ምን አለ? መንገድ ማለት እውነትም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ልክ ዮሐንስ 6 ላይ እኮ አብ ከሳበው በቀር ወደ እኔ የሚመጣ የለም ብሏል ጌታም ማለት ነው። አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም ብሏል። ምክንያቱም አብ የገለጠለት ሰው ነው ክርስቶስን ማወቅ የሚችለው። ኦኬ፣ ክርስቶስን ማወቅ የሚችል ሰው አብ የገለጠለት ሰው ነው። ከአብም የሰማ ከአብም የተማረ ወደ እኔ ይመጣል ብሏልና ማለት ነው። እርሱ አብን የት አግኝተን ነው የሰማ ነው? አብን የት አግኝተን ነው የሰማ ነው? ደብረ ታቦር ላይ ጥምቀተ ባህር ላይ ምን ይላል? ዙንቱ ውእቱ ወልዴ ዘአፈቅር እምወደው ልጄ እርሱን ስሙት አይደለም ያለዋል። ይሄንን የአብን ምስክርነት የተቀበለ ሰው ወልድን ይሰማል ማለት ነው። የምርም ወልድ የአብ ልጅ እንደሆነ ያምናል ማለት ነው። አብን ለማወቅ ደግሞ መሰረቱ ማነው? ክርስቶስ ነው። ለዛ ነው መንገድም እኔ ነኝ አለ። መንገድነቱ ምን መሰላችሁ? መንገድነቱ ሰው ሆኖ መምጣቱ። ጌታችን መንገዳችን ነው ስንል ሰው ሆኖ መምጣቱ ነው መንገድነቱ። የቃሉን ትምህርት የሰማ ሰው፣ የእጁን ታምራት ያየ ሰው እርሱ አምላክ የአምላክ ልጅ አብ ደግሞ አምላክ መሆኑን ያውቃል። አብን ያለ ሕጸጻዊ ምሳሌ ያለ ጉድለት የተረዳንበት መንገዳችን መረጃችን ማን ነው? እርሱ ክርስቶስ ኢየሱስ ይባላል። ስልጣናዊ የሆነ የቃሉን ትምህርት የሰማ ሰው፣ ስልጣናዊ የሆነ የእጁን ታምራት ያየ ሰው እርሱንም የላኮንም አብን ያውቃልና እኔ መንገድ ነኝ አለ። ተመልከቱ፣ መንገድነቱ እግዚአብሔርን በእግዚአብሔርነቱ መጠን ከማወቅ አንጻር እንጂ ሌላ ጉዳይ እንዳይመስላችሁ እዚህ ክፍል ላይ ማለት ምልጃም አይደለም፣ ለምልጃም የሚጠቀስ ጉዳይ አይደለም። ከዛ እውነትም እኔ ነኝ አለ ጌታ። ጌታ እውነት አይደለም? የምርም እውነት ነው እንጂ የሚናገረውን የሚያደርግ እውነተኛ መምህር እኮ ጌታችን ነው። ለምሳሌ ምን አለ? እኔ የዓለም ብርሃን ነኝ አለ። ከሰባቱ እኔዎች አንዱ እኔ የዓለም ብርሃን ነኝ አለ። እኔ የዓለም ብርሃን ነኝ ብሎ አልተወም። በነገራችን ላይ ትወና አይደለም። ፕራክቲካሊ ደግሞ ዮሐንስ ወንጌል ምዕራፍ 9 ላይ ምዕራፍ 8 ቁጥር 12 ላይ እኔ የዓለም ብርሃን ነኝ ብሎ ምዕራፍ 9 ላይ አይነ ስውርም አይደለም ጥፍጥፍ ግንባር የነበረውን ሰውዬ ምራቅ እንትፍ ብሎ አይን ሲፈጥርለት አላያችሁ? አያችሁ? ብርሃንነቱን በዚህ ገለጠ ማለት ነው። እኔ የዓለም ብርሃን ነኝ ያለውን ነገር አደረገ። እውነት ማለት የሚናገረውን የሚያደርግ ማለት ነው። እኔ ትንሣኤ ነኝ አላለም? ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኮ አልዓዛርን ነፍሱን ከሲኦል ስጋውን ከመቃብር በማዋሃድ ወተና በማለት የጠራ የምርም ትንሣኤ መሆኑን እኮ የገለጠ ነው። ስለዚህ ጌታ እውነት ነው። ከዛ እኔ ሕይወት ነኝ አለ። የጊዜውንም የሚመጣውንም ሕይወት የሚሰጥ እርሱ ስለሆነ ምድራዊውንም ሰማያዊውንም ሕይወት የሚሰጥ እርሱ ስለሆነ መንገድም እውነትም ሕይወትም እኔ ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም ማለት ነው። ኦኬ፣ በእኔ በቀር ቅድም መስፍኔ መልሷል። ኢየሱስ ክርስቶስን አምላክ ነው ያላለ ሰው አባቱን አምላክ ነው ሊል አይችልም። ኢየሱስ ክርስቶስን እግዚአብሔር ነው ያላለ ሰው ልጁ እግዚአብሔር ካላለ አብን እግዚአብሔር ነው ሊል አይችልም። ኦኬ፣ ይሄንን ደግሞ እሱ በሚሰራው ስራ በሚያስተምረው ትምህርት ነው የምንረዳው። ለምሳሌ ማቴዎስ 11 ቁጥር 26 ወይም 27 ላይ ስታነቡ ምን ይላል? አባት ሆይ ይሄንን ከጥበበኞች ሰውረ ለሕፃናት ስለገለጥክላቸው አመሰግናለሁ ካለ በኋላ ከአብን በቀር ወልድን የሚያውቅ ማንም የለም፣ ከወልድም በቀር ወይንም ወልድ ከሚገልጥለት ሰው በቀር አብን ሊያውቅ የሚችል የለም ይላል። አብን በአብነቱ መጠን ሊያውቅ የሚችል ወልድ ብቻ ነው፣ መንፈስ ቅዱስ ብቻ ነው። ወልድንም በወልድነቱ መጠን ሊያውቅ የሚችል ሥላሴ ነው። በቃ መንፈስ ቅዱስ ነው የእግዚአብሔርን ጥልቅ ነገር ይመረምራል ተብሎ የተነገረለት ማለት ነው። ስለዚህ በዚህ መንገድ አብን በአብነቱ እግዚአብሔርን በእግዚአብሔርነቱ መጠን ሊያውቅ የሚችል አንድም ጻድቅ፣ አንድም ነቢይ፣ አንድም መልአክ የለም። እግዚአብሔርን በእግዚአብሔርነቱ መጠን ከማወቅ አንጻር ኦኬ፣ ማንም የለም ማለት ነው። ራሱ እግዚአብሔር ነው እግዚአብሔርነቱን ሊያውቅ የሚችል። በእኔ በቀር ስል ኢየሱስ በሰበከ መጠን እኮ የሰበከ ሐዋርያ የለም እኮ።
የሰበከ ጻድቅ የለም፣ የሰበከ ነቢይ እኮ የለም። ያንን ነገር ለማጠየቅ ነው። እግዚአብሔርን በእግዚአብሔርነቱ መጠን ያለ ጉድለት ያወቅነው በክርስቶስ ኢየሱስ መገለጥ ወይም ሰው ሆኖ መምጣት ነው እንጂ ይሄ ከአማላጅነት ጋር ምንም የሚገናኝ ነገር አይደለም። ቀጥሎ ለዛ ነው ፊልጶስ ይሄ ነገር ስለገባው ምን ይላል? በቃ ትምህርቱን ብዙ ጊዜ ሰምተናል ነው፣ አብን አሳየንና ይበቃናል አለ። አያችሁ፣ አሳየን ነው። አሁን ትምህርቱን ነግረህናል፣ ፕራክቲካሊ ደግሞ ማየት እንፈልጋለንና አሳየናል። ከዛን ደግሞ በህልውና አንድ መሆናቸውን ሲናገር አንተ ፊልጶስ ይህንን ሁሉ ዘመን ከአንተ ጋር ስኖር አታውቀኝምን አለ። እኔ በአብ እንዳለው አብን በእኔ አለ አለ። ተመልከቱ፣ እኔ በአብ እንዳለው አብን እኔነት የሚባለው ከኩነት አንጻር ነው የሚብራራው። እንግዲህ እሱን በጣም ሰፊ ስለሆነ ለምሳሌ ኩነት ልብነት፣ ቃልነትና እስትንፋስነት ነው። መስፍኔ አሁን የራሱ ልብ፣ የራሱ ቃል፣ የራሱ እስትንፋስ አለ። እኔ ዘላለም የራሴ ልብ፣ የራሴ ቃል፣ የራሴ እስትንፋስ አለ። ለስላሴ ግን እንደዛ አይነገርም። በሶስት አካላት ላይ አንድ ልብ፣ አንድ ቃል፣ አንድ እስትንፋስ ነው ያለው። መስፍኔ መስፍኔ የሆነበት መሆን ዘላለም ዘላለም ከሆነበት መሆን ይለያያል። ሁለት መሆንነት ነው ያለው። ስላሴ ውስጥ ግን ሁለት መሆንነት የለም፣ አንድ መሆንነት ነው ያለው። ለምን? አንድ ልብነት። አንድን አካል እኮ ሕያው የሚያሰኙት እነዚህ ሶስቱ ኩነታት ናቸው። አንድን አካል ሕያው አካል የሚያሰኘው ምንድን ነው? ልብነት፣ እስትንፋስና ቃልነት ነው አይደለም? አንድ አካል ልብ ከሌለው ማሰብ ይችላል? እንደ አይችልም እኮ። እስትንፋስ ከሌለው መኖር ይችላል? አይችልም እኮ። ቃል ከሌለው መናገር ይችላል? አይችልም። በስላሴ አካላት ውስጥ ሶስት አካል አለ ብንልም ሶስት ልብ፣ ሶስት ቃል፣ ሶስት እስትንፋስ ግን አለ አንልም። አንድ መሆንነት ነው ያለው። ስለዚህ አብ ከሆነበት መሆንና ወልድ ከሆነበት መሆን ስታሳይ ስንናገር አንድ መሆንነት እንጂ ሁለት መሆንነት የለም እና እኔ በአብ እንዳለው አብን በእኔ አለ የሚለውን አካላት በአካላት ህልዋን ሆኖ አብን ልባቸው፣ ወልድን ቃላቸው፣ መንፈስ ቅዱስን ህይወታቸው አድርጎ የሚኖሩበትን መኖር ለመናገር የተነገረ ነውና ከምልጃ ጋር ምንም አይናገርም፣ አይገናኝም። አብን ግን ከወልድ በቀር በአብነቱ መጠን የተረከልን አንድም ነቢይ፣ አንድም ሐዋርያ፣ አንድም ጻድቅ የለም። ያንን ክፍል ከዚህ አንጻር ነው መረዳት ያለብን የሚል ነው ወንድማችን። መምርዬ ያው ይሄንንም ምናልባት የዕብራውያን 7:25ንም ትንሽ ቢያብራሩ ደስ ይለኛል። ከ20 ጀምሮ ያለው ምናልባት ብዙ ጊዜ ፕሮቴስታንቶች 25 ላይ ነው ቆመው እንደ ጥያቄም የሚያነሱት እና ይሄንንም ጊዜ ካሉት ካላስቸገርኩት እሱ እኮ ብዙ ጊዜ እኮ ተብራርቷል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል የሚለውን ቃል ነው። አሁን በአጭሩ ግን ምን ማየት አለባችሁ መሰልም የክርስቶስ ኢየሱስ ቤዛነት በአዲስ ኪዳን ላለነው ለእኛ ብቻ ሳይሆን በብሉይ ኪዳን ለነበሩት በተለይም ለካህናቱ ሁሉ ያገለገለን የጠቀመን ቤዛነቱ። ኢየሱስ ክርስቶስ በብሉይ ኪዳን ለነበሩት ሊቃነ ካህናት ሁሉ ቤዛቸው ነው አይደለም? ቤዛቸው እኮ ነው። በምንድን ነው ቤዛነቱ ከተባለ በክህነቱና በመስዋዕትነቱ ነው። ተመልከቱ፣ በክህነቱም በመስዋዕትነቱ ነው። እንደ ሊቀ ካህንነቱ መስዋዕት አቅራቢ ነው። ካህን ማለት በዕብራውያን ምዕራፍ 5 ላይ ቁጥር 1 ነው። ምዕራፍ 7 ቁጥር 1 ላይ እንደተቀመጠ መባና መስዋዕትን ለማቅረብ ከሰዎች ተመርጦ በእግዚአብሔር በሆነው ነገር ሁሉ ስለ ሰው ሁሉ ይሾማልና ተብሏል አይደለም? ካህን ተከነ ማለት አገለገለ ነው። የክርስቶስ ኢየሱስ አገልጋይነት የዓለምን ኃጢአት የሚያስወግድ የእግዚአብሔርን በግ በመሆን መስዋዕት ሆኖ እንደውም መስዋዕትን በማቅረብ ይኸውላችሁ በእነሱ ግብር ተጠርቷል። ክርስቶስ ኢየሱስ በእነሱ ግብር ተጠራ። በሚበልጥ መስዋዕት የሚበልጥ አገልግሎትን ግን አረበና ድካማቸውን አስወገደላቸው። ድካማቸውን ነው ያስወገደላቸው። ድካማቸው ምንድን ነው? ሕጉ ድካም ያለውን ሰው ሊቀ ካህን አድርጎ ይሾማል አይደለም? ድካሙ ከምን አንጻር መሰላችሁ? በየሳምንቱ፣ በየወር መባቻው፣ በየዓመቱ
የሚቀርብ መስዋዕት ብዛቱን ብትቆጥሩ በጣም በጣም የማያልቅ ነው። መስዋዕቱም ሸክም ነው። በነገራችን ላይ ሸክምነቱ በተደጋጋሚ ይቀርባል፣ ዓላማውን ግን አይፈጽምም። ምልዓተ ኃጢአትን አይመታም፣ ሰውና እግዚአብሔርን አያስታርቅም፣ በመካከል የነበረውን የጥልን ግድግዳ አያፈርስም። ጌታችን ያቀረበው መስዋዕት ደግሞ ምንድን ነው? አንድ ጊዜ ነው ያቀረበው። ኦኬ፣ ያኛው ለአንድ ዓመት ነው የሚሰራው። ይሄኛው ለስንት ዓመት ነው የሚሰራ? ጌታ እስኪመጣ ድረስ። ይኸውላችሁ ያቺ አንድ ዓመት ኤክስቴንድ ታደርጉና ጌታ እስኪመጣ ድረስ ብላችሁ ምን ታቀርቡታላችሁ ማለት። አሁን እንዴት አድርጌ ልንገራችሁ? መስዋዕት አሁንም ጌታም አቀረበ አይደለም? እነዛም ያቀርባሉ። የነዛ የሚሰራው ለስንት ጊዜ ነው? ለአንድ ዓመት ነው። ከአንድ ዓመት በኋላ የሚቀርብ ሌላ አዲስ መስዋዕት ያስፈልጋል። የሚገርማችሁ ነገር ማለት ነው ጌታ ያቀረበው አንድ ጊዜ ነው። የሚሰራው ለስንት ጊዜ ነው? ያችን አንድ ዓመት ኤክስቴንድ ታደርጉትና እሱ ዳግም እስኪመጣ ድረስ። ከዛም በኋላ የሚቀርብ መስዋዕት የለም። አንድ ጊዜ ለሁል ጊዜ የሚባሉ ለዚህ ነው። እንደውም ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌል ምዕራፍ 1 ቁጥር 29ን ምን ብሎ ይፈታል መሰላችሁ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አይደለም የሚለው። የሚያስወግድ ለምን አለ? የሚያስወግድ ከማለት ይልቅ ያስወገደ ለምን አላለም ብሎ ሲናገር የሚያስወግድ የሚለው በየጊዜ ስለሚቀርብ ነው ይላል። አይደለም፣ አንድ ጊዜ የቀረበ ለዘላለም ግን የሚሰራ ነው። አንድ ጊዜ የቀረበው መስዋዕት ከእርሱ በፊት የነበሩትን በእርሱ ጊዜ የኖሩትን ዛሬ ያለነውን ወደፊት የሚመጡትን ሁሉ ምን የሚያደርግ ነው? የሚያድን ነው፣ ይቅር የሚል ነው፣ የሚያስታርቅ ነው ብሎ ይፈቷል ማለት ነው። ተመልከቱ። ስለዚህ በእነሱ ግብር ነው የተጠራው ጌታ። እነሱም ሊቀ ካህናት ይባላሉ፣ እሱም ሊቀ ካህናት ይባላል። እነሱም መስዋዕት ነው ያቀረቡት፣ እሱም መስዋዕት ነው ያቀረቡ። ተመልከቱ። እሱ ያቀረቡት መስዋዕት ሸክም ነው፣ እርሱ ያቀረበው መስዋዕት ደግሞ ሸክምን የሚያስወግድ ነው። ልዩነቱም ማለት ነው። በአጭሩ ምን ልላችሁ ፈልጌ ነው፣ ጌታ በእነሱ ግብር በመጠራት የሚበልጥ አገልግሎትን የሚበልጥ ስራን ግን ፈጽሟል። የእነሱንም ድካም አስወግዷል። በነገራችን ላይ ለዛ ነው እንጂ እስኪ ልጠይቃችሁ እዛ ጋር ስለ እነርሱ ሊያማልድ ዘውትር በሕይወት ይኖራል። እነርሱ የተባሉት ማን ናቸው? ለምሳሌ መስፍን እያወራ ስለሆነ እነርሱ የተባሉት ማን ነው? እንዳይኖሩ ሞት የከለከላቸው የተባሉት የብሉይ ኪዳኑ ካህናት ናቸው። ኦኬ፣ አንድ ጊዜ ያቀረበው የመስዋዕት ወይም የማስታረቅ አገልግሎት እነሱ ነው የት ነው የወሰዳቸው? ብዙ ጊዜ ከዚህ በፊት አንድ ልጅ ጠይቄያለሁ። እነርሱ የተባሉት አሁን የት ነው ያሉት? በገነት አይደል እንደ ያሉት? በገነት እኮ ነው ያሉት። በገነት ላሉት ለእነርሱ ጌታ ዘውትር የሚያማልደው ምን ሊያደርግላቸው ነው? ምን ሊያደርግላቸው ነው? እሺ ምልጃ ማዳንም ከሆነ ኦልሬዲ ገነት ወርሰዋል እና እነዚህ አካላት ምን ሊያገኙ ነው ጌታውን የሚያማልድላቸው? አያችሁ፣ በእነሱ ግብር መጠራቱን ለማጠየቅ ነው። እንደዛ ሲደክሙበት የኖሩትን ነገር እርሱ አንድ ጊዜ ብቻ በማቅረብ ለዘላለም የሚሰራ ለዘላለም ሰዎችን ሁሉ የሚያድን ለዘላለም ሰውና እግዚአብሔርን ያስታረቀ የጥልን ግድግዳ ያፈረሰ አገልግሎትን ፈጽመዋል ከማለት የቀረበ ነው። ዝቅ ብሎ እኮ በእርሱ በኩል ይላል። እርሱ በፈጸመው በማስታረቅ አገልግሎት በኩል ወደ እግዚአብሔር የሚመጡትን ይላል። በቤዛነቱ በኩል ወደ እግዚአብሔር የሚመጡትን ምን ይላል? ፈጽሞ ሊያድናቸው ይቻለዋል ነው የሚለው። በቃ ዝቅ ብላችሁ ማንበቡ ከቁጥር 28 ጀምራችሁ። ኦኬ፣ አንድ ጊዜ ራሱን በማቅረብ ይህንን አንድ ጊዜ ብቻ በማቅረብ ለዘላለም ፈጽሞታልና ይህም ክዳን እንደዚህ አይነት ወልድን ይሾማል። የበፊቱ ግን ምን ድካም ያለባቸውን ካህን አድርጎ ይሾማል በማለት ይሄ ብልጫ ያለውን እንደሆነ አሳይቷል። መስፍኔ ደህና ነህ ትላለህ፣ ስልክ እያወራ ስለሆነ ማለት ነው። እና እዚህ ላይ ግልጽ ያልሆነ ነገር ካለ እቀበላለሁ። አዳዲስ ሰዎችን እያየሁ ነው። በነገራችን ላይ የጠፉብኝን ሰዎች ወይስ እኔ የጠፋሁባቸውን እነ ሄሉ በነገሮች ላይ የአዲስ አካውንቴ ነው፣ ፎሎ አድርጌሻለሁ። እና አዲስም ደህና ነህ? ኦኬ። እና ቀጥሉ፣ እስኪ ቀጥሉ።